ሀገር ለፍተው ደክመው ሽንት ቤት አጥበው ስንት አሉ በልጆቻቸው ናፍቆት እየተቃጠሉ የሚሰሩ ማለት ነው። እና ግን ብቻ የነበርኩ ማንም አልነበረም ያግዘኝ። ምናልባት እሷም ብቸኝነት የማይታም ሊሆን ይችላል። እንደዚህ ሁሌ መሞኘት፣ ሁሌ የአረብ ሀገር ሴት ስታለቅስ ማየት፣ ሁሌ መሸንገል፣ ሁሌ መደለል፣ ሁሌ መሳሳት፣ ሰው ማመን በቃኝ ማለት የለም። እስከ መቼ ነው ግን የአረብ ሀገር ሴት በገንዘቧ ለፍታ ደክማ ያመጣችውን ገንዘብ ሰው የሚያታላትና የሚያጭበረብራት? ለምን እንደዚህ ይሆናል? እኛ የዋሆች ስለሆንን ደጎች ስለሆን ወይስ ደግሞ ምንድን ነው ምክንያቱ? ግን ሁል ጊዜ እነዛ ሰዎች ተሸወዱ፣ በቃ ነገሌት እንዲሆኑ ካልሆነ በቃ እንደዛ አናይም። ሁል ጊዜ እንደተበላን ለምንድን ነው የማንነቀው? ዛሬ ደግሞ በአዲስ ነገር መጥቻላችኋለሁ። እንግዲህ ፋሲካ ዩቱበር ቡታጅራ ናት ያለችው። ይች ልጅ የማያውቃት ሰው የለም። እንግዲህ ፋሲካ ዩቱበሯ የቡታጅራ ልጅ ስትሆን እንዲሁም ደግሞ ለብዙ ጊዜ በአረብ ሀገራት ሰርታለች። ዱባይ ሰርታ ነበረ። ከዛ ዩቱቧንም እንግዲህ የጀመረችው ዱባይ እያለች ነው። ከዛ በኋላ እንግዲህ ዩቱቧንም ካሳደገች በኋላ ብዙ ነገር ከሰራች በኋላ ወደ ሀገር ቤት እንግዲህ ገብታ እንደ ማንኛውም ሰው ስደት በቃኝ በማለት እንግዲህ ኑሮዋን ሀብላ እየኖረች እንዲሁም ደግሞ ስራዋንም ጎን ለጎን እየሰራች ነበረ። እንደውም የሰርጓ ጊዜ ታውቃላችሁ፣ ለምለም የቡታጅራ ልጅ የተንቢ ነበረች አብራ በዛን ሰዓት የዳረቻት። በዛ ሰዓት በጣም ፒስ ነበሩ፣ ጥሩ ነበሩ። ያው አሁን ላይ ግን እንጃ ቅርቤታቸውን ብቻ። ግን ፋሲካም ልጆቿን እያሳደገች ጎን ለጎን ደግሞ የአረቢያን መጅለስ እና ሶፋ እቃ፣ ትራስ ምናምን ምንጣፎችን ምናምን ትሸጣለች ማለት ነው። በዚህ ምክንያት እንግዲህ የደረሰባት አንድ ትልቅ ከባድ ችግር አለ። እሱም እንግዲህ ገንዘባችን ሰርቀሻል፣ ወስደሻል ተብላ ታስራ ነበረ። ከታሰረችም በኋላ እንግዲህ ተፈታለች ማለት ነው። ግን እየታሰረችበት ምክንያት ደግሞ እንደ አጋጣሚ ሆንና እንግዲህ ቀመር የምትባል አጭበርባሪ ደላላ ፋሲካ እንግዲህ ይህንን ጠራባት ወይም ደግሞ ያዘዟትን የእሷ ደንበኛ የሆኑ ሰዎች ደውለው እንግዲህ ይህን እቃ እንፈልጋለን አሰሪልን ብሎ እንግዲህ ገንዘብ ሰጥተዋት ነበረ። ፋሲካ ደግሞ በታዘዘችው መሰረት ያንን እቃ አሰርታላቸው። ያቺ ቀመር የምትባሏ ደግሞ ለብዙ ጊዜ ጓደኛሞች ናቸው። ከዱባይ ጀምራ እንግዲህ ታውራታለች፣ ይጫወታሉ። የራሴ ሰው ብላ የምታምናት ናት ቀመር ማለት እንግዲህ ቀመር አረቢያን መጅለስ እንግዲህ ቡታጅራ ያላችሁ ሰዎች እና እንግዲህ ቡታጅራ ባንሆንም እዛ አካባቢ የንግድ ሱቆች እንዳሉ ታውቃላችሁ ብዬ አስባለሁ። ይሁን እንጂ ይህቺ ቀመር የምትባለው ሞለጫ ደላላ ሞለጫ አድርጋ ብሯን በልታታለች። ያሳዝናል። ፋሲካንም አደጋ ከታ እንደገና ደግሞ ሌሎችንም እንደዚህ በአረብ ሀገር ልፍት ድክም ብለው እንግዲህ የሰሩትን ገንዘባቸውን ነው እንዳለ ሞለጫቸው ሄደች። በእርግጥ ገንዘብ ከባድ ነው። ብዙ ነገሮችን እንግዲህ ያስወጣል፣ ከሰው ጋር ያጣላችኋል፣ ከዘመድ ጋር ያራርቃችኋል። ግን የአረብ ሀገር ገንዘብ ለምንድን ነው እንደዚህ በቃ እንደዚህ እንደዋ ጥምት ያላችሁ? ሰርታችሁ አታመጡም? ሰርታችሁ አታገኙም እንዴ? አረ በጣም ከባድ ነው። ሰው ፋሲካ ምንድን ነው የደረሰባት? እነዚህ ደንበኞቹ አሰሪልን ብለው እቃ ሲሰጧት ከዛ ይቺ ቀመር የምትባለው እንግዲህ የብዙ ጊዜ ወዳጇ ጓደኛዋ እንዲሁም ደግሞ ያው እቃዎቿን እያንዳንዷ ሶፋም ሆነ ብቻ መጅለስ ነገር እንደዚህ የሚሰሩትን እያንዳንዱ የትራስ ልብሶች፣ ጣውላ ምናምን እንደዚህ ነገሮች የምታሰራ መጋረጃ ምናምን ከዚች ቀመር ከምትባለው ነው። ቀመር የምትባለው እንግዲህ ጓደኛዋ ስለሆነ ያው በሂሳብ ተደራድረው ይሰራሉ ማለት ነው። ስለዚህ ይቺ ቀመር የምትባለው ግን ፋሲካን እየደለለች አልነበረ። ፋሲካን እንደ ጅልና እንደ ሞኝ ቆጠራት። ገንዘባቸውን እያስላከች ትበላ ነበረ። መጨረሻ ላይ እንግዲህ ይቺ ቀመር ምንድን ያደረገችው? ያው በቃ እቃውን ሽጣ ልምን ያደረገችው ፋሲካ ያስቀመጠችውን ደህና ደህና እቃ ቀብድ ምናምን ሰታት እንደዚህ። ግን ደግሞ ያስቀመጠችውን እቃ ነው የሸጠችው። ያስቀመጠችውን እቃ ትሸጥና እንዳለ ሱቋን ባዶ አድርጋ ደግሞ ማለት ነው። ያም 2 እና 3 ነው ሱቋ የነበረው። ሱቋን ባዶ አድርጋ ወደ ውጭ ሀገር ትሄዳለች። እንግዲህ ይሄ ሁሉም የሚሆነው ምንድን ነው? በአረብ ሀገር ገንዘብ በከርታታዋ ነገ የተሻለ ህይወት እኖራለሁ በማለት ነገ የተንደላቀቀ ኑሮ እኖራለሁ በማለት እንግዲህ በአረብ ሀገሯ ብር እቃውንም ምኑንም
ፋሲካ ያስቀመጠችውን እቃ ሽጣ ወደ ውጭ ሀገር ትሄዳለች። እንግዲህ አንዴ ዱባይ፣ አንዴ ካናዳ፣ አንዴ ምን እያለ እንግዲህ ትሽከረከርበታለች ማለት ነው። ፋሲካ በዚህ መካከል እንግዲህ በዕዳ ትያዛለች። ፋሲካንም በጣም ችግር ውስጥ ከታት፣ እሷም ደግሞ ያለ የሌለውን ገንዘብ ሙልጭ አድርጋ በልታ ወሰደችው። ያሳዝናል። ሰው በቃ ርህራሄ ነገር የሚባል ነገር የለም። የሰው ላብ የሰው ገንዘብ እንደው የት ያደርሰኛል የሚል ነገር የለም። የሚገርማቸው ነገር ብቻ ላገኝ ብቻ ልስራ እንጂ የገንዘብ እንዴት መጣ የሰው ሀቅ ነው እኮ የሰውን ባለበት ማለት አይቻልም። የሚገርም ነው እኮ ይቺ ቀመር የምትባለው ማለት ነው። ሰው ፋሲካ በዚህ በዕዳ ስትያዝ ወዳጆቿም እንግዲህ እቃችን አምጪ እያለው በጣም እያጨናነቋት ነው ያሉ። በዚህ መካከል እንግዲህ አጭሪት እቃዋን ሽጣ ውጭ ሀገር ትሄዳለች። ውጭ ሀገር ከሄደች በኋላ እንግዲህ ፋሲካ እስር ቤት ትገባለች። ደግሞ የሚገርማችሁ ማለት ነው ፋሲካ እርጉዝ ናት። እርጉዝ ሁና እስር ቤት ገብታለች። እርጉዝ ሁና ከዛ ደግሞ ቪዲዮን የቀረጸችው እንግዲህ ከወለደች በአራተኛ ቀኗ ነው። የእርጉዝ ቀን ማለት የአራስ ቀን በወለደች በሁለት ቀኗ እንግዲህ ቪዲዮ ሰርታለች። ያሳዝናል። ወይኛ እኛ እስከ መቼ እንደተሸወድን ሰው ማመን የሚባል ነገር ግን በቀኝ አንልማ። እንደው ምን አድርገን ነው ግን ይህን ያክል የምናምናቸው? ምን ቢያስነኩን ነው? እንግዲህ ፋሲካ ጥፍት ብላ ነበረ ከሚዲያውም። የጠፋችበት ምክንያት እንግዲህ ታስራ ነው። ያሳሰረቻት ደግሞ ይች ናት። አሁን ፋሲካ ጨንቋት ትገኛለች ማለት ነው። እነዛም ገንዘባችን አምጪ እቃችን አምጪ እያሉ እየደወሉ እየጨቀጨቋት፣ ከዛ ያው ከጤና ላይ ደግሞ ሌላ ህመም፣ ሌላ በሽታ፣ ሌላ ጭንቀት አፈሩባት ማለት ነው። ፋሲካ ራሱ ምናል የሆነ ስራ ስትጀምሩ የሆነ ንግድ ስትጀምሩ የሚመክራችሁ ሰው ያስፈልጋል አለች። ቢያንስ እንኳን ይሄ ነገር ትክክል ነው አይደለም ብላችሁ የምታማክሩት ሰው ሊኖር ይገባል። ያለዛ ገደል የምትገቡት የራሴ የምትሉት ሰው ይኖራችኋል አለች። እናም ይቺ ቀመር የምትባለው ስራውን ስጀምር እኔ ብቻዬን የጀመርኩት ምናልባትም እንግዲህ ብቸኝነቴን አይታኝ ወይም ደግሞ ይህን ብቸኛ ስለሆንኩ አይታ ተረድታ ነው እንግዲህ እንደዚህ ያደረገችኝ እንጂ ሰው ቢኖረኝ ይህንን ነገር አታድርገኝም ብላ ደፍራ እየተናገረች ነው። ምክንያቱም አታጭበረብረኝም፣ አትሸውደኝም እያለችን ያለችው ማለት ነው። ግን ይቺ ቀመር ለምትባለው ፋሲካ ስራውን የጀመረችው ብቻዋን ስለሆነ እንዲሁም ልጆቿን ይዛ ምናምን በቃ ምንም አታመጣም በማለት እንዳለ ሽውድ አድርጋታለች። እንግዲህ ልጅቷን እስር ቤት ከታ በዛ ላይ ነፍሰ ጡር በዛ ላይ ዳ በዳ አድርጋት እሷ ከሀገር ውልቅ ብላለች። ቤተሰቧን እንግዲህ ለማግኘት ስትሞክርም ቤተሰብ ራሱ ምንድን ነው ያሏት? በቃ በእሷ ምክንያት እኛ አያገባንም ብለዋል። ይህ ማለት እንግዲህ ይቺ ቀመር የምትባለው ከድሮም ጀምራ አጭበርባሪ ሌባ ነበረች ማለት ነው። በአረብ ሀገር ስም እንግዲህ የነገረች እየሞለጨች እንደፈለጋት የምትንሸራሸር በሰው ገንዘብ። ስለዚህ አሁን ፋሲካ ያላት አማራጭ መጠበቅ ነው። ገበያዋን እንደ አዲስ አስተካክላ ችግሯን እዳዋን እንዳለ ያው እንዲከፍሏት ወይም ደግሞ የተሰጠችውን ገንዘብ እንድከፍል አሁን ጊዜ ሰጡኝ እያለቻቸው ነው። እነዛ እቃ ያስቀምጡላትን ልጆች እንግዲህ እውነት ነው እናንተ እቃ እንደው ግዥልን ወይም ደግሞ ስሪልን ብላችሁ የሰጣችኋት ልጆች እንግዲህ ታገሷት። የሰው ሀቅ የሰው ነው፣ የሰው ገንዘብ የሰው ነው፣ የትም አይደርስም ማለት ነው። ስለዚህ ፋሲካ በጣም ታሳዝናለች። ያው በዛ ላይ አራስ ነች። የሁሉ ጭንቀት ተደራርቦባት ብቻ ከባድ ነው። ግን አሁን እኔ የምልላችሁ ፈልጌ ነው በዚህ ቪዲዮ ሰው ማመን ቀበሮ ነው። በቃ ሰው አትመኑ። ደግሞ ማለት ነው የሚገርማችሁ ነገር ያመናችሁ ሰው ነው የሚከዳችሁ። የራሴ ሰው ነው፣ ይህ ሰው ለእኔ ያስብልኛል፣ ለእኔ ያግዘኛል፣ ይጠነቀቅልኛል ብላችሁ ያሰባችሁት ሰው አንድ ቀን በሆነ ምክንያት ስብርብርብር አድርጎ እንዳትነሱ እንዳትቆሙ አድርጎ ሰባብሯችሁ ይሄዳል። እና ሰው ማመናችሁ ላይ ትኩረት አድርጉበት። በቃ አትመኑ። ሲጀመር ሁሌ ተጠራጣሪ ሆኖ መኖር ደግሞ አይቻልም። ደግሞ ግን አለ አይደለ በቃ አሁን ፋሲካ በጣም እያለቀሰኝ በጣም የምታሳዝነው እንግዲህ እሷን በዳ አድርጋት እንደው ያች ሳውን ይቀናታል። ግን ወደ ውጭ ሀገር ሄዳ ግን አሁን ይህን ሁሉ ነገር ሰርታ ብትመለስ እንዴት ነው የምትሆነው? ፋሲካ ደግሞ እየረገመች አልነበረ? በእርግጠኝነት አይሳካልሽም። በእኔ ምክንያትም ቢሆን እነዚህ ልጆች የበላሻቸው ግን ደግሞ ከዛ ቀደም ብለሽም በጣም ብዙ ሰዎችን አጭበርብረሽ ስለበላሽ የእነሱን ባና ጉልበት ልፋታቸው ስላለ ወዴትም ብትሄጅ አይሳካልሽም ብላታለች። እንግዲህ ቀመር የምትባለው እንዴት ነው
ይሳካላት ይሆን ግን የሰው ሀብትና ሀቅ በልታ? በነገራችን ላይ ይሄ ፍትፈታ ወይም ድራማ አይደለም፣ በእውነተኛ ላይ የተመሰረተ ነገር ነው። የሚያሳዝነው ነገር ብቻ ግን የሰው ሀቅ እስኪ የሰው ነው አትንኩ እንዴ! እና ፋሲካም እንግዲህ ታሳዝናለች። በዕዳ ተይዛለች። እንዴት አድርጋ እንደምከፍለው ራሱ ጨንቋታል። ሌላ በሽታ ነው ያመጣችባት። ከህመም ላይ ህመም፣ ያው ከራስ ላይ ደግሞ ጭንቀት። አንዳንድ ሰዎች ግን ምን አይነት ናቸው እንደዚህ ሰውን ዕዳ ከተው ላጥ የሚሉ ከሀገር ውጭ በጣም ይገርማሉ። እና እንግዲህ ሰዎችን ለማመን ስትጠጉ ስትሞክሩ ራሳችሁን እየመረመራችሁ ራሳችሁን ጠይቁ፣ ፈትሹ።